ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ጀምረን ያላሳካነው አንድም ጉዳይ የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የገላንጉራ ኢንዱስትሪ ፓርክ በዛሬው ዕለት መርቀዋል። ጠቅላይ ሚኒስትሩ በምረቃ መርሃ ግብሩ ላይ ባስተላለፉት መልእክት ዓላማችን ከድህነት የተላቀቀች ኢትዮጵያን የሚፈጥር ትውልድ መገንባት ነው። ለዚህ ስኬት ደግሞ ሁሉም የማህበረሰብ ክፍል ተባባሪ መሆን አለበት ብለዋል። የልማት ስራዎች አርሶ አደሮችን፣ ድሆችንና እጅ አጠሮችን የሚያበረታቱ መሆናቸውን ገልጸው አርሶ አደሮችን በገዛ መሬታቸው ዘበኛ እያደረግን ልማት ማምጣት አንችልም ብለዋል። የኢንዱስትሪ ፓርኩ የውሃ ፓምፖች፣ የወርቅና የብሎኬት ማምረቻ፣ የመኖ ማቀነባበሪያ ፋብሪካዎች የሚመረቱበት የፋብሪካዎች ማምረቻ ፓርክ መሆኑን ተናግረዋል። ኢትዮጵያ በአጭር ጊዜ ውስጥ ለመለወጥ የዜጎቿን ተሳትፎ ወሳኝ መሆኑን ጠቅሰው ኢትዮጵያን በመጠበቅና በማልማት ዜጎችን ከስራ አጥነት መታደግ እንደሚገባ ተናግረዋል። በኢትዮጵያ ጀምረን ያላሳካነው አንድም ጉዳይ የለም ያሉት ጠቅላይ ሚኒስትሩ ሌብነት በስራ ላይ የሚበቅል አረም በመሆኑ ጥንቃቄ ማድረግ እንደሚገባ አሳስበዋል። ፓርኩ በአጠቃላይ በ93.9 ሄክታር መሬት ስፋት ላይ የሚያርፍ ሲሆን የመጀመሪያው ምዕራፍ በ43 ሄክታር መሬት ላይ ተገንብቷል። ዘገባው የኢዜአ ነው። ባለፉት 9 ወራት ውስጥ 3.52 ቢሊዮን የአሜሪካ ዶላር የውጭ ቀጥታ ኢንቨስትመንት መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የፌዴራል የክልልና የከተማ አስተዳደሮች የኢንቨስትመንት አስፈጻሚዎች የጋራ የምክክርና የግምገማ መድረክ በሶዶ ከተማ መካሄድ ጀምሯል። መድረኩን በንግግር የከፈቱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በ2018 በጀት ዓመት ባለፉት 9 ወራት ውስጥ 3.52 ቢሊዮን የአሜሪካ ዶላር የውጭ ቀጥታ ኢንቨስትመንት መሳብ ተችሏል ብለዋል። በ9 ወራት ውስጥም ለ372 ባለሀብቶች የኢንቨስትመንት ፍቃድ መስጠት መቻሉን አብራርተዋል። በተጨማሪም የ7 ግዙፍ ስምምነቶች የተፈራረሙበትና 13.1 ቢሊዮን ዶላር ካፒታል የተመዘገበበት ኢንቨስት ኢን ኢትዮጵያ 2026 ፎረም በ9 ወራት ውስጥ የተመዘገበ ታላቅ ስኬት መሆኑን ኮሚሽነሩ ጠቁመው ይህም ኢትዮጵያ አስተማማኝና ተወዳዳሪ የኢንቨስትመንት መዳረሻ መሆኗን ለዓለም ተግባር ያሳየችበት መሆኑን ገልጸዋል። ኮሚሽነሩ አክለውም በፌዴራል በክልልና በልዩ ኢኮኖሚ ዞኖች መዋቅሮች መካከል ያለው ቅንጅት ማጠናከር፣ የአገልግሎት አሰጣጥን ማፋጠንና በፕሮጀክት ትግበራ ወቅት የሚገጥሙ ማነቆችን ለይቶ ማስወገድ ለነገ የማይባልና ቅድሚያ የሚሰጠው ተግባር መሆኑን አሳስበዋል። የክረምት ዝናብ ተጠቃሚ በሆኑ አንዳንድ አካባቢዎች በቀጣዩ ክረምት ከመደበኛ በላይና ከመደበኛ በታች ዝናብ ሊመዘገብ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በመሆኑም በየደረጃው ያሉ ተቋማት አስፈላጊውን ቅድመ ዝግጅት እንዲያደርጉ ኢንስቲትዩቱ አሳስቧል። ሙሉቀን ሰለሞን ተጨማሪ አለው። የኢትዮጵያ ሜትሮሎጂ ኢንስቲትዩት የበልግ ወቅት ትንበያ ግምገማ እንዲሁም የመጪው ክረምት ወቅት ትንበያን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። መግለጫውን የሰጡት የኢንስቲትዩቱ ዋና ዳይሬክተርና በዓለም የሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዚዳንት ፈጠነ ተሾመ እንደተናገሩት በበልግ ወቅት የነበረው የዝናብ ሁኔታ ከሞላ ጎደል ለኢትዮጵያ ምርትና ምርታማነት አዎንታዊ ተጽዕኖ እንደነበረው ገልጸው ይሁን እንጂ በአንዳንድ አካባቢዎች የጣለው ከተጠበቀው በላይ ዝናብ ጉዳት ማስከተሉን አስታውሰዋል። ይህንንም ለመከላከል ሁሉም የሚመለከታቸው ተቋማት የበኩላቸውን ኃላፊነት እንዲወጡ ጠይቀዋል።
በአጠቃላይ በበልጉ ወቅት የነበረው የዝናብ ሁኔታ አጠቃላይ ሀገሪቷ ለምታከናውነው ዘርፈ ብዙ የልማት ስራዎቻችን ከፍተኛ ጠቀሜታ እንደነበረው ማየት ይቻላል። ይሄ ሆኖ ግን በአንዳንድ ቦታዎች ከተደጋጋሚ የዝናብ ጥንካሬ ጋር ተያይዞ ከመሬቱ አቀማመጥ ጋር ተያይዞ የመሬት መንሸራተት እንዲሁም ደግሞ በአንዳንድ ቦታዎች ላይ በረዶን የቀላቀለ ዝናብ እንደነበረና ይሄ በተወሰኑ አካባቢዎች ላይ አሉታዊ የሆነ ተጽዕኖ ያሳረፈ መሆኑን ማየት ተችሏል ማለት ነው። ስለዚህ እንዲህ አይነት ሁኔታዎች ቀድሞ ትንበያ በሚሰጥበት ወቅት ሁሉም ሴክተሮች ከራሳቸው አንጻር አይቶ የዝግጅት ጊዜያቸውን እንዲያጠናክሩ መገንዘብ ያስፈልጋል ማለት ነው። የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ደግሞ በቀጣዩ ክረምት መደበኛ ከመደበኛ በላይና በአንዳንድ አካባቢዎች ደግሞ ከመደበኛ በታች ዝናብ ሊመዘገብ እንደሚችል ጠቁመዋል። ደቡብ ምዕራብና የምዕራብ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ የሚመዘገብበት ወይም የሚገኝበት በመሆኑ እነዚህን አካባቢዎች ላይ የተለመደውን ስራዎች አጠናክሮ ማስኬድ የሚያስችል አቅም እንዳለ ተመላክቷል ማለት ነው። በሌላ በኩል በተቀሩት የሀገሪቱ አካባቢዎች የሰሜን ምስራቅ የሀገሪቱ አካባቢዎች የመካከለኛው የሀገሪቱ አካባቢዎች ወይንም የዝናብ ተጠቃሚ የክረምት ዝናብ ተጠቃሚ በሆኑት አካባቢዎች መደበኛና አንዳንድ ቦታዎቻቸው ላይ ከመደበኛ በታች የሆነ ዝናብ የሚጠበቅ ስለሆነ ይህን አጋጣሚ ተጠቅሞ የክረምትን ዝናብ አሁን የሚገኘውን እርጥበት በመያዝ ቀደም ተብሎ የሚደርሱ ሰብሎችን በመዝራት የክረምቱን እንቅስቃሴ ማካሄድ ያስፈልጋል ማለት ነው። ስለዚህ በክረምቱ በተወሰነ ደረጃ በደካማ የኢሊኖ ተጽዕኖ ስር ሊሆን እንደሚችል ምክረ ሀሳብ ማቅረብ ተችሏል። ግምገማው ይህንን የሚያመላክት ስለሆነ በተለይ ከመደበኛ በላይም ሆነ ከመደበኛ በታች ዝናብ የሚያገኙ አካባቢዎች ላይ ጉዳት እንዳይከሰት በየደረጃው ያሉ ተቋማት አስፈላጊውን ቅድመ ዝግጅት እንዲያደርጉ አሳስበዋል። አልፎ አልፎ እንግዲህ ክረምት እንደመሆኑ መጠን ከሚከሰተው አንዳንድ ቅድም ባነሳሁት የሰሜንና የሰሜን ምስራቅና ምስራቅ የሀገሪቱ አካባቢዎች የመካከለኛ የሀገሪቱ አካባቢዎች በአንዳንድ ኪስ ቦታዎቻቸው ላይ የዝናብ እጥረት ሊያጋጥም እንደሚችል ታሳቢ ተደርጓል። በሌላ በኩል ደግሞ በአንዳንድ ቦታዎች ላይ ክረምት ላይ ሊከሰት የሚችለውንም አሉታዊ ተጽዕኖ መከላከል የሚያስችል እርምጃዎች ከወዲሁ ሴክተሮች በዚህ ደረጃ ዝግጅት ማድረግ ያስፈልጋል የሚለውን አጠቃላይ ምክር ሀሳብ ለመስጠት ነው ማለት ነው። ኢንስቲትዩቱ የኢትዮጵያን የአየር ሁኔታ በተመለከተ የቅድመ ትንበያ መስጠቱን ግምገማ ማድረጉንና የመፍትሄ ሀሳቦችን ማቅረቡን አጠናክሮ እንደሚቀጥል ዋና ዳይሬክተሩ ገልጸዋል። የኢትዮጵያ አየር መንገድ ወደ ደብረ ማርቆስ የመጀመሪያ በረራ አደረገ። የኢትዮጵያ አየር መንገድ ወደ ደብረ ማርቆስ አውሮፕላን ማረፊያ ያደረገውን የመጀመሪያ የሙከራ በረራ ዛሬ በተሳካ ሁኔታ አከናውኗል። የደብረ ማርቆስ ከተማና የአካባቢው ማህበረሰብ ለብዙ ዓመታት በጉጉት ሲጠብቁት የነበረው ይህ የተሳካ የበረራ አገልግሎት ዛሬ የመጀመሪያውን አውሮፕላን በስኬት አስተናግዷል። ይህ ታሪካዊ ክስተት ለአካባቢው የኢኮኖሚ የንግድና ቱሪዝም እንቅስቃሴ አዲስ ምዕራፍ የከፈተ ታላቅ ስኬት መሆኑ ተገልጿል። የአውሮፕላን ማረፊያው ስራ መጀመር የከተማዋን የትራንስፖርት ተደራሽነት ከማሻሻሉም በላይ የኢንቨስትመንት ፍሰቱን በእጅጉ ያፋጥነዋል ተብሏል። የአውሮፕላን ማረፊያው የደብረ ማርቆስና አካባቢውን ሕዝብ ልማት ጥያቄ የመለሰና ከተማዋን ከሌሎች የኢትዮጵያ ክፍሎች ጋር በቅርብ የሚያስተሳስር የልማት ምሰሶ መሆኑ ተመልክቷል። ዛሬ በተካሄደው መርሃ ግብር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ፣ የኢንዱስትሪ ሚኒስትር መላኩ አለበልና ሌሎች የስራ ኃላፊዎች ተገኝተዋል። ጣና በለስ የስኳር ፋብሪካ ዳግም ስኳር ማምረት ጀመረ። የጣና በለስ የስኳር ፋብሪካ በኢትዮጵያ ካሉ ግዙፍ ፕሮጀክቶች አንዱ ሲሆን ፋብሪካው በተለያዩ ችግሮች ምክንያት ምርት ሳይሰጥ መቆየቱ የሚታወስ ነው። አሁን ላይ ያጋጠሙት ችግሮች ሙሉ በሙሉ ተፈተው በተሟላ መንገድ ስኳር ማምረት መጀመሩን የፋብሪካው ስራ አስኪያጅ ባይነሳኝ ዘሪሁን ለአሚኮ አስታውቀዋል። ፋብሪካው ሰፊ የሰው ኃይል እንደሚፈልግና አሁን ላይ ግን የሰራተኛ እጥረት ማጋጠሙን አንስተው የሰራተኛ እጥረቱን በተወሰነ ደረጃ
ደረጃ ለመሸፈንም የአካባቢው ማህበረሰብ እየተሳተፈ እንደሚገኝ ገልጸዋል። በአሁኑ ወቅት ፋብሪካው የሚፈለገውን ምርት ለማምረት 5000 ሰራተኞችን እንደሚፈልግ ገልጸው ለዚህም ስራ የሚፈልጉ ወገኖች ወደ ፋብሪካው መጥተው የስራ ዕድሉ ተጠቃሚ እንዲሆኑ ጥሪ አቅርበዋል። በቀጣይም ወደ ሙሉ ማምረት አቅሙ ሲሸጋገር ከ23000 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥር ነው ብለዋል። ፋብሪካው ከነበረበት ችግር ወጥቶ ዳግም ለውጤት እንዲበቃ ድጋፍ ላደረጉ አካላት ስራ አስኪያጁ ምስጋና አቅርበዋል። ባለስልጣኑ የተሽከርካሪ አመታዊ የቴክኒክ ምርመራ ወይንም ቦሎ አገልግሎት መስጠት ጀመረ። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የተሽከርካሪ አመታዊ የቴክኒክ ምርመራ ወይንም ቦሎ አገልግሎት መስጠት ጀምሯል። የተሽከርካሪ ደህንነት ጠብቆ በሰላም ለመንዳት አመታዊ የቴክኒክ ምርመራ ማድረግ የአንድ አሽከርካሪ ግዴታ መሆኑን ባለስልጣኑ አስታውቋል። ቅልጥፍና ያለው ፈጣንና ተደራሽ የቴክኒክ ምርመራ አገልግሎት ለመስጠት የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አዲስ አሰራር ዘርግቶ ተግባራዊ ያደረገ ይገኛል። በመሆኑም ከዛሬ ግንቦት 8 ቀን 2018 ዓ.ም ጀምሮ አሽከርካሪዎች የተሽከርካሪ አመታዊ ቴክኒክ ምርመራ አገልግሎትን በቅርብ በሚገኝ የባለስልጣኑ ቅርንጫፍ ጽሕፈት ቤት በመሄድ አገልግሎት ማግኘት እንደሚችሉ አስታውቋል። ውድ ተመልካቾቻችን የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገርን። የሱዳን ጦር ስትራቴጂካዊ የሆነውን የብሉ ናይል አካባቢ መልሶ መቆጣጠሩን አስታወቀ። የሱዳንን ድንበር ሙሉ ለሙሉ እስከሚቆጣጠር ድረስ ጥቃቱን አጠናክሮ እንደሚቀጥል ጦሩ አስታውቋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የሱዳን ጦር በደቡብ ምስራቅ ብሉ ናይል አካባቢ የምትገኝ ወሳኝ ስፍራ አርብ ዕለት መልሶ መያዙ ተገልጿል። ይህ የሆነው ባለፈው የካቲት ወር የተካሄደውን ከባድ ጦርነቶች ተከትሎ ነው ተብሏል። ወታደራዊ መረጃ ምንጮች ለሱዳን ትሪቡን እንደነገሩት የሱዳን ጦር በደቡባዊ ምስራቅ የብሉ ናይል ግዛት የሆነችውን ካሆር ሐሳን የተሰኘች ከተማ መልሶ ተቆጣጥሯል። የመረጃ ምንጮች አክለውም የሱዳን ጦርና ተባባሪዎቹ ስትራቴጂክ እቅድ እንቅስቃሴ የጠረፍ ከተማ ወደ ሆነችው ኩርሙክ ለመገስገስ የታለመ ነው ተብሏል። የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜንና የፈጥኖ ደራሽ ኃይል ጥምረት ባለፈው ማርች ወር ከኢትዮጵያ ጋር የምትዋሰነውን የጠረፍ ከተማ ኩርሙክን ይዘዋል። የፈጥኖ ደራሽ ኃይሉ ጋር የተባበረው የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን ሜይ 8 ቀን ባወጣው መግለጫ ጦሩ ወደ ሌሎች አካባቢው ለመገስገስ እንደ ቅድመ ሁኔታ የኮር ሐሰንን ጦር መቆጣጠሩን አስታውቋል። አንድ የጦር አዛዥ በወቅቱ እንደገለጹት የኤስፒኤልኤም ሰሜን ኃይሎች የብሉ ናይል ግዛት ዋና ከተማ በሆነችው በኤድ ደማዚን አካባቢ ወሳኝ የሆኑ ቦታዎችን እየከበቡ እንደሆነ ገልጸዋል። በፌብሩዋሪ ወር ከኢትዮጵያና ከደቡብ ሱዳን ከሚያዋስነው የብሉ ናይል ግዛት ግንባር ቀደም ሆኖ ብቅ ብሏል ተብሏል። በኩርሙክ ጌሳይን ባው የተሰኙ አካባቢዎች አዲስ ውጊያ ቀጥሏል። የሱዳን መንግስት ኢትዮጵያ ለተዋጊዎች ጥምረት የሎጂስቲክ ድጋፍ እያደረገች ነው ሲልም ከሷል። በዚህ ሳምንት መግቢያ ላይ የሱዳን ህዝቦች ነፃ አውጪ ሰሜንና የፈጥኖ ደራሽ ኃይሉ ጥምረት የሱዳን ጦር መልሶ መያዙን ካስታወቀ ብዙም ሳይቆይ በባው አካባቢ የሚገኘውን የማጃ ከተማ መቆጣጠሩን አስታውቀዋል። የሱዳን ጦር በተከታታይ ባወጣው መግለጫ እንዳስታውቀው ከብሉ ናይል ግዛት የተውጣጡ አጋሮቻቸው የሆኑ ወታደሮች የኮር ሐሰንን አካባቢ አክሎም በጆሴፍ ቱካ የሚመራው ጦር በጥምረቱ ኃይሎች ላይ የፈጸመውን ጥቃት ጀግንነት የተሞላበት ሲል አወድሷል። አራተኛው የእግረኛ ክፍለ ጦር እንዳስታውቀው በአማጽያን ኃይሎች ላይ በደረሰ ከፍተኛ ጉዳት በርካቶች ሞተዋል፣ የጦር መሳሪያም ወድሟል፣ የተረፉ ወታደሮችም ለመሸሽ ተገደዋል ብሏል። ወታደራዊ ኦፕሬሽኖች ተጠናክረው ይቀጥላሉ ያለው የሱዳን ጦር ሙሉ ለሙሉ ድንበሩን መቆጣጠር፣ አማጽያንን ማሸነፍና ሰላምና መረጋጋትን ማረጋገጥ ግቡ እንደሆነ በመግለጫው አስታውቋል። የሀገር ውስጥ የመረጃ ምንጮች እንዳሉት የሱዳን ጦር የፈጥኖ ደራሽ ኃይሉ ይዞታ በሆኑ በናያላ አካባቢ የድሮን ጥቃት ፈጽሟል። ከዚህ ባለፈም የፈጥኖ ደራሽ ኃይሉ እንደ ሎጂስቲክ ማዕከል የሚጠቀምበትን የናያላ አየር ማረፊያን በአየር ደብድቧል። መረጃው የሱዳን ትሪቢዩን ነው።
ፕሬዚዳንት ትራምፕ የአይኤስአይኤስ መሪ መገደሉን አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የአይኤስአይኤስ ሁለተኛ መሪ በመሆን የሚነገረውን አቡ ቢላል አልሚኒኩን መገደሉን አስታውቀዋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው እንዳስታወቁት አቡ ቢላል አልሚኒኩ የተገደለው የአሜሪካና የናይጄሪያ የጦር ኃይሎች በጥምር ባካሄዱት ኦፕሬሽን ነው ብለዋል። ዋሽንግተን አቡ ቢላል አልሚኒኩን በፈረንጆቹ 2023 ዓለም አቀፍ አሸባሪ በማለት ፈረጃ የሚታወስ ሲሆን አሸባሪ ቡድን ውስጥ ከፍተኛ ተሰሚነት ያለው ሁለተኛ መሪ መሆኑ ይነገራል። የናይጄሪያ ጦር በጉዳዩ ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። አልሚኒኩ የቡድኑን የአፍሪካ ሴል የሚመራ ሲሆን በተለይም በቻድ፣ ኒጀር እና ማሊ በስፋት የሚንቀሳቀሰውን ቡድን በበላይነት ይመራ እንደነበር ተሰምቷል። ፕሬዚዳንት ትራምፕ የአልሚኒኩን ግድያ አሸባሪ ቡድኑን በአፍሪካ ብሎም በዓለም አቀፍ ደረጃ ክፉኛ የሚጎዳው መሆኑን በመግለጽ የናይጄሪያ መንግስት ለአጋርነቱ አመስግነዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ ያደረስኩ መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።